እጠበቃለሁ በሙሉነት ወርሼ በመንፈስ በእግዚአብሔር ልጅ በኢየሱስ እጠበቃለሁ በሙሉነት ወርሼ በመንፈስ በእግዚአብሔር ልጅ በኢየሱስ። ሰላም የተከበራችሁ ሰማያዊ እሳት በሚል ርዕስ ዛሬ ደግሞ ቀርብ ያለው ፓርት 227 ሰማያዊ እሳት ብሉ ፋየር በመንፈስ መልበስ ጥበቃ ሙሉነት ውርስ the inheritance of protection of the Holy Spirit። ጥቅሱ የተወሰደው ከሐዋርያት ሥራ 2:3 ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዱም ላይ ተቀመጡባቸው። ሁለተኛ ዕብራውያን 12:29 አንደኛው ሐዋርያት ሥራ 2:3 ነው። ሁለተኛው ዕብራውያን 12:29 አምላካችን በእውነት የሚያጠፋ እሳት ነው፣ እግዚአብሔር የሚባላም እሳት ነው። ሶስተኛ ሉቃስ 24:49 ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ይላል። አራተኛ መዝሙር 91:4 በላባዎቹ ይጋርዳል። አሁን አብረን እንጸልይ። አባት ሆይ በልጅ በኢየሱስ ስም ወደ አንተ እንመጣለን። ከሰማይ የምትልከውን ሰማያዊ እሳት ዛሬ እንድንቀበል እንለምንሃለን። መንፈስ ቅዱስ ሆይ እንደ እሳት የተከፋፈሉ ልሳኖችን ስጠን፣ ኃይልንም አውርድልን፣ ልባችንንም አንጻ፣ ሕይወታችንን ለውጥ። በክብርህ ልብስ አድርገህን በቅድስና እንድንኖር እርዳን። እንደ ዳንኤል እና እንደ ጓደኞቹ በእሳት እቶን ውስጥ ሳይቃጠሉ እንደተጠበቁ እኛንም በእሳት ጥበቃ ጠብቀን፣ ሙሉነትንና ውርስህን ስጠን። አሜን። አሁን ምሳሌያዊ ቃሉን ላካፍላችሁ ወይንም ምሳሌው ልመስልላችሁ። አንድ ልጅ ሙቀት በሚኖርበት ክልል በምስራቃዊ ግዛት ውስጥ የሚኖር አንድ ልጅ አባቱ ልብስህን ልበስ ሲለው መጠለያ፣ ጥበቃና ማንነቱን ያገኛል የሚል ሀሳብ ጽንሱ ነው። ነገር ግን አንድ ቀን አባቱ ለሱ ከሌላ ወይንም ደግሞ ከሌላ ዓለም የመጣ ልዩ ልብስ ሰጠው። ሰማያዊ እሳትን የሚያበራበት መንፈሳዊ ልብስ። ይህ ልብስ ከፀሐይ ሙቀት፣ ከእንስሳት፣ ከጠላቶች ይጠብቀው ነበር። ሌሎች ልጆች ይህ ምን አይነት ኃይል ነው ብለውም ይጠይቁት ነበር። ልጁም አባቴ በፍቅሩ ሰጠኝ፣ በጣም ይወደኝ ስለነበረ ይህንን ልብስ እንደሰጠኝ ነው ይላቸዋል። መልበስ ብቻ ሳይሆን እናም ከማንኛውም ጥቃት፣ ከነፋስ፣ ከጠላት፣ ከአውሬዎች እንደሚጠብቀኝ
ይህንንም አሳስቦኛል። እናም በዚህ ሁሉ የወንድነት የልጅነቴን ማንነቴንም ደግሞ ያሳያል፣ ይገልጻል ይላቸው ነበር። እንዲሁም እኛ በእግዚአብሔር ልጆች ነን። አባታችን ሰማያዊ እሳት ሰጥቶናል። ይኸውም መንፈስ ቅዱስ ነው። እሳቱ የማይበላን የሚጠብቀን የሚያንጸንና ውርሳችንን የሚያረጋግጥልን ነው። ያም የለበስነው የእሱ ቃል መንፈሳችን ነው። እናም በዚህ መንፈሱ ይጠብቀናል፣ በዚህ መንፈሱ ይጋርደናል። 5 ቁልፍ ቃላቶችን ላሳያችሁ። አንደኛ መልበስ መንፈሳዊ ኃይልንና ማንነትን ይሰጣል ወይንም ደግሞ ያቀብልሃል በሉቃስ 24:49 ላይ። ሁለተኛ ጥበቃ በእሳት ግድግዳ ከክፉ መጠበቅን ታገኛለህ በዘካርያስ 2:5 ላይ። ሶስተኛ ሙሉነትን ትቀበላለህ ሳይጎድል በእግዚአብሔር ፊት መቆም ሙሉ የልጅነትን መብት ያስገኝልሃል። አራተኛ ውርስ በኢየሱስ የምንቀበለው ዘላለማዊ መንግስት ወራሽነትን ነው። ያም በሮሜ 8:17 ላይ እንደተጻፈው ጤና ከሱ ያገኘው ውርስ ነው። ሰላም ከሱ ያገኘው ውስጥ ነው። ደስታ ከሱ ያገኘው ውስጥ ነው። ቸርነት፣ በጎነት፣ ትህትና፣ ቅንነትና የዋህነት ሁሉ ከሱ የወረስከው ነው። በጎ አስተሳሰብ ሁሉ። አምስተኛ በኢየሱስ ስም ይህ ሁሉ የሚሆነው በእግዚአብሔር ልጅ በኢየሱስ በኩል ነው። አሁን ይህንን ትንቢታዊ ቃሉን ከመግለጤ በፊት ትንቢትን ወደ እናንተ ከማካፈሌ በፊት ይህንን እንደገና አብረን ዘምር። በእኔ በመንፈስ ቅዱስ እግዚአብሔር የሰጠኝ ነው። በሰማያዊ እሳት ለብሼ እጠበቃለሁ በሙሉነት ወርሼ በመንፈሱ በመንፈስ በእግዚአብሔር ልጅ በኢየሱስ። አብረን ከኔ ጋር እናዚመው። በሰማያዊ እሳት ለብሼ እጠበቃለሁ ሙሉነት ወርሼ በመንፈሱ በመንፈስ በእግዚአብሔር ልጅ በኢየሱስ። በሰማያዊ እሳት ለብሼ እጠበቃለሁ በሙሉነት ወርሼ በመንፈሱ በመንፈስ በእግዚአብሔር ልጅ በኢየሱስ። አሁን ትንቢት አለኝ። እንዲህ ይላል ጌታ ራሱ፣ ዛሬ ከሰማይ ሰማያዊ እሳቴን አወርድልሃለሁ፣ እሳቴንም ትለብሳላችሁ ይላችኋል። ልጆቼ ሆይ እንደ ክብር ልብስ ትለብሳላችሁ፣ እንደ መጎናጸፊያ ትጎናጸፋላችሁ። በመንፈሴ ትጠበቃላችሁ፣ በእሳቴ ግድግዳ ከጠላት እጅ አድናችኋለሁ ይላችኋል። ሙሉነቴንም እሰጣችኋለሁ። በዚህ ወር ላይም ምንም ነገር ሳይጎድልባችሁ በረከታችሁን እሞላላችኋለሁ ይላችኋል። የልጅነት መብታችሁንም በሙሉ ትቀበላላችሁ። ውርሴንም አስረክባችኋለሁ፣ ነፃ ስጦታዬንም እሰጣችኋለሁ ይላችኋል። ዓይን ያላየውንም አሳያችኋለሁ፣ ጆሮ ያልሰማውንም አሰምቼ እሰጣችኋለሁ። በሰው ልብ ያልታሰበውን ለመወዳቸው ለእነሱ እና ለእናንተ አዘጋጅቼላችኋለሁ ሲል ሰማው። እንግዲህ አትፍሩ፣ ሰማያዊ እሳት በእናንተ አካል ላይ ይንቀሳቀሳል፣ ይነዳል፣ እናንተን ግን አይፈጃችሁም፣ ይፋጃል፣ እናንተን ግን አያቃጥላችሁም ይላችኋል። እናንተ ምስክሮቼ ናችሁ። ይህ ቃል በኢየሱስ በኩል በስሙ ጸናላችሁ ይላችኋል የሰራዊት ጌታ እግዚአብሔር። አባትና አምላክ እግዚአብሔር ሆይ ዛሬ በዚህ ሰማያዊ እሳት ማንኛውም በዚህ ወር ላይ የታመመች ነፍስ ብትኖር የተፈወሰች ትሆን፣ የተጎዳች ነፍስ ትሆን ታገግም። በማናቸውም ሁኔታ ላይ ሁሉ በክፋት
ተሰነዘረባትን ሴራና እቅድ ቀስት ሁሉ በስም የተሰበረ ይሁን። በአብ በወልድ በመንፈስ ቅዱስ ስም። አባትና አምላክ እግዚአብሔር ሆይ እና በዚህ ዛሬ ባስተላለፍከው መልእክት ላይ ይህንን ለሌሎቹ እንዲያዳርሱ ቻናሉን እንዲነኩ መንፈስ አነሳሳቸው፣ በፍቅር ነገራቸው። በጌታ በኢየሱስ ክርስቶስም ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎቹ ታዳርሱ ዘንድና ለዚህ ቻናል ያላችሁን ደግሞ ፍቅር በኮሜንት ቦክስ ላይ ትገልጹልኝ ዘንድ ጠይቃችኋለሁ። ተከናወነ።